የሶስተኛው የዓለም ጦርነት አሁን ይጀምራል። አውሮፓ እንደ ሰም ትቀልጣለች። ዩኤስኤ ልክ ወደ እሳት እንደተጠጋ ፌስታል የምትቀልጭበት ዘመን መጣ ይላል መንፈስ ቅዱስ ጌታ እግዚአብሔር። አሜሪካ እንደ ሰም የምትቀልጥበት እግዚአብሔር በፍርዱ ከዙፋኑ የሚነሳበት ዘመን ገባ። በቻይና ከፍተኛ ሱናሚ የመሬት መንቀጥቀጥ፣ ጃፓን ላይ የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታ፣ የመሬት መንሸራተት፣ በአውሮፓ የመሬት መንቀጥቀጥ፣ የጎርፍ መጥለቅለቅ፣ በአሜሪካ የእሳት ቃጠሎ፣ የመሬት መንሸራተት፣ የእሳተ ገሞራ ፍንዳታ፣ ጦርነትና የጦር ድምፅ፣ ረሃብ፣ ስደትና ቸነፈር የሚሆንበት ሰዓት ደረሰ። ኢንዶኔዥያ፣ ኔፓል መንፈስ ቅዱስ ይናገረኛል። ሩሲያ፣ ኢራን፣ ቻይና እነዚህ ሩቅ ምስራቅ ያሉ ሚድል ኢስት ውስጥ ካለች ከኢራን ጋር ህብረት በማድረግ የአሜሪካንን መንግስት ይወጋል። አንድ ትልቅ ባለስልጣን ይወሰዳል፣ ይማረካል፣ ይገደላል። ሌሎች ወደ እስር ቤት ይገባሉ። አንቺ ጋለሞታ ምድር፣ አንቺ ዩኤስኤ ተብለሽ የምትጠሪ የመለኮት ፍርድ ደረሰብሽ። ሰማይ ከላይሽ ላይ በኢየሱስም በቁጣ ተነሳ። ትራምፕ ሉሲፈር ደቀ መዝሙር ስለሆነ የመጨረሻው የአሜሪካን ፕሬዝዳንት ስለሆነ የመናፍስቱ ዓለም መንግስት ላዩ ላይ በሙላት ተቀምጦ የሚሰራበት አካል ነው። ሰውየው አደገኛ የሉሲፈር ደቀ መዝሙር ሄዶ የኢትዮጵያን ግድብ ነካካ። ሰውየው ይሁን ዓለምን የሚያናውጥ ዓለምን የሚበጠብጥ አጀንዳ ተሰጥቶት የመናፍስቱን ዓለም መንግስት የሚያገለግል ሰው። ያለኝ ጊዜ በጣም ጥቂት ነው። ሩቅ ባልሆነ ጊዜ ወደ አምላኬ ይሰበሰባለሁ፣ እሄዳለሁ። አምላኬ ጋር በክብር እሄዳለሁ። ይህን ቪዲዮ ሪከርድ አድርጉት። እኔ ነቢይ ጆስ ይባላል። ይህን ትንቢት የምናገረው በቢቢሲ፣ በሲኤንኤን፣ በአልጀዚራ ከፊታችን ባሉ 21 ቀን ባልሞላ ጊዜ ውስጥ ይሄ ትንቢት ይፈጸማል። መንፈስ ቅዱስ ይናገረኛል። 21 ቀን ባልሞላ ጊዜ ይፈጸማል። እስራኤል ኤፍሬም ምናሴን፣ ምናሴ ኤፍሬምን ሁለቱም ተባብረው ይሁዳን በሉት ተብሎ በእግዚአብሔር ቃል እንደተጻፈ ራይት ናው እስራኤል ምድር ላይ አንድ እጅ ያለው፣ ይሄ እጅ ደግሞ ከመናፍስቱ ዓለም መንግስት የወጣ ስውር እጅ ነው። ራሱ የኪዳን ህዝብን ለሁለት ከፍሎ እርስ በራሳቸው በጦርነት ሲያባላቸው መለከታለሁ። የፖለቲካ ሽኩቻ ይመስላል። የፖለቲካ ልክ የዘር ሽኩቻ፣ የፖለቲካ ሽኩቻ ይመስላል። እስራኤል ምድር ላይ ለሁለት ተከፍለው፣ ለሁለት ጎራ ከፍለው እርስ በራሳቸው ጦርነት ውስጥ ሲገባ ያለው ጦርነት አሁን ያለው በመንፈሴ ከዚህ በፊትም ነግሬያቸዋለሁ፣ ደግሜ እየተናገርኩ ነው። እስራኤልን ዙሪያዋን ከበው የሚወጉበት የሚያስጨንቁበት ጊዜው ደረሰ ይለኛል የሰራዊቱ ጌታ እግዚአብሔር። መንፈሳዊ ዓለም ራይት ናው ተከፍቶ ትንቢት ይሰማለሁ። የሶስተኛው የዓለም ጦርነት አሁን ይጀምራል። ሶስተኛው ጆሮ ያለው ትውልድ ካለ ይስማ። ሶስተኛው የዓለም ጦርነት ይጀምራል። አውሮፓ እንደ ሰም ትቀልጣለች። አንቺ ታላቂቱ ጋለሞታይቱ ምድር ባቢሎን ዩኤስኤ ልክ ወደ እሳት እንደተጠጋ ፌስታል የምትቀልጭበት ዘመን መጣ ይላል መንፈስ ቅዱስ ጌታ እግዚአብሔር። አዎ የጋለሞታይቱ ምድር አሜሪካ እንደ ሰም የምትቀልጥበት የሉሲፈር ዙፋን መቀመጫ፣ የእርኩሰት መፍለቂያ፣ የጦርነት ማምረቻ፣ የቫይረስ ማፍለቂያ፣ የተማሩ የሚባሉ ነፍሳቸውን በመሐላ ለመናፍስቱ ዓለም መንግስት አሳልፈው የሰጡ ዲፖፕሌሽን ላይ የሚሰሩ የዘሩትን የሚያጭዱበት እግዚአብሔር በፍርዱ ከዙፋኑ የሚነሳበት ዘመን ገባ ይላል መንፈስ ቅዱስ ጌታ እግዚአብሔር። ይህን ድምፅ የምትሰሙ በተለያየ ምድር ጫፍ ያላችሁ ከሁለት ወር በፊት የነገርኳችሁን ፕሮፌሲዎች አሁን አስታውሱ። እግዚአብሔር ጌታ መንፈስ ቅዱስ እንደዚህ ይላል፣ ጊዜው ደረሰ። ትንቢቶች አካል ይለብሳል። በቻይና ከፍተኛ ሱናሚ የመሬት መንቀጥቀጥ፣ ጃፓን ላይ የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታ፣ የመሬት መንሸራተት፣ በአውሮፓ የመሬት መንቀጥቀጥ፣ የጎርፍ መጥለቅለቅ፣ በአሜሪካ የእሳት ቃጠሎ፣ የመሬት መንሸራተት፣ የእሳተ ገሞራ ፍንዳታ፣ ጦርነትና የጦር ድምፅ፣ ረሃብ፣ ስደትና ቸነፈር የሚሆንበት ሰዓት ደረሰ። ኢንዶኔዥያ፣ ኔፓል መንፈስ ቅዱስ ይናገረኛል። ሩሲያ ማሃሲላ ጊና ክራት ያሎ ሳኪባ፣ ኢራን፣ ቻይና፣ ሩሲያ እነዚህ ሩቅ ምስራቅ ያሉ ሚድል ኢስት ውስጥ ካለች ከኢራን ጋር ህብረት በማድረግ የአሜሪካንን መንግስት ይወጋሉ። ሺባሃ ሁሱ ባሃይና ሐማና ሲያኮ ወተልፈኒ ማጊዳሎሳ አጎይጋ ጉርደልሽኒ ጊዳናሲ አጉርደንደንደንደና ሲያኮ ባናሲ ሂና ሱዳን ያሎሲ ወዳልደሊና ሲያኮ ባናሲ ያይ ወላሲና ሲያና ቱናሲ ቱን በርበኒ ሐጉር ምን ያሎ ሰከባያ ወላልሽላ ከባያ አንድ ትልቅ ባለስልጣን ይወሰዳል፣ ይማረካል፣ ይገደላል። ሌሎች ወደ እስር ቤት ይገባሉ። አንቺ ጋለሞታ ምድር፣ አንቺ ዩኤስኤ ተብለሽ የምትጠሪ የመለኮት ፍርድ ደረሰብሽ። ሰማይ ከላይሽ ላይ በኢየሱስም በቁጣ ተነሳ። በሩቅ ተመልክተው በአንቺ ላይ ጣታቸውን እየተቀሳሰሩ
ታላቂቱ ከተማ እንዴት እንዲፈራረሰች፣ የቀበሮች ማደሪያ እንዴት ሆነች፣ ታላቂቱ ከተማ የክምሮች መከማቻ ሆነች፣ የቀበሮች ማደሪያ፣ የቀበሮች መፈንጫ ሆነች ብለው ይተርኩብሻል። ዘመንሽ ደርሷል። እሳት ከሰማይ ወርዶ ይበላሻል። አባቴ ይናገረኛል፣ መንፈስ ቅዱስ ያወራኛል። ኢን ዘ ኔም ኦፍ ጂሰስ ወገኖቼ የውሳኔ ሰው አልሰግድም፣ ለመናፍስቱ ዓለም መንግሥት ነፍሴን አሳልፌ አልሰጥም፣ ግንባሬን ቀኝ እጄን ቢሆን አልሰጥም። እንዲህ አይነት ጭካኔ፣ እንዲህ አይነት ውሳኔ ብኖር ለጌታ ብሞት ለጌታ ወዴት እንደምሄድ አውቃለሁ። ከነፍሴ እረኛና ጠባቂ ጋር ተወዳጅቻለሁ። ከጨለማ ወደ ብርሃን ተጠርቻለሁ። ስሜ በሕይወት መዝገብ ተጽፏል። ከቅዱሳን ጋር በብርሃን የርስቱ ተካፋይ ተደርጌያለሁ። በአብ ቀኝ ተቀምጫለሁ። የዘላለምን ሕይወት ወርሻለሁ። ሞት የሚያስፈራው ትውልድ የለም። በዚህ ሞቶ ክርስትናን የጀመረ ሕዝብ በዚያ ለእኔ ክርስትና እንደዛ ክርስቶስን ስንቀበል ሞቱን በሚመስል ሞት ከእሱ ጋር አብረን ሞተናል። ጥምቀቱን በሚመስል ጥምቀት ከእሱ ጋር ተጠምቀናል። አልሰግድም ብዙ ጣጣ ያመጣል። ስገድ አሁን ይመጣል። ስገድ ና የናኖ ቴክኖሎጂ ታውቃለህ። እዚህ ጭንቅላት ውስጥ ማይክሮቺፕ ያስገባል። ቀኝ እጅህን አንጣ ትባላለህ ለማይክሮቺፕ። ይሄንን አልቀበልም፣ ለዚህ ስርዓት አልገዛም፣ ለመናፍስቱ ዓለም፣ ለአውሬው ኪንግደም፣ ለሉሲፈር ኪንግደም አልሰግድም ስትል አትበላም፣ አትታከምም፣ አትጠጣም፣ አትነግድም፣ ትራንስፖርቴሽን መጠቀም አትችልም። በባህር በየብስ በፕሌን የትም ምድር መውጣት መግባት አትችልም። ዘርተ ማጨድ አትችልም። መማር አትችልም። የዚህን ጊዜ ሰይፍና ረሃብ መከራ በሕይወት ይፈራረቃል። ይህንን መራራ ጽዋ ጨክነው የሚጠጡ ራዕይ ምዕራፍ 14 በሕይወታቸው ይፈጸማል። ለአውሬው ምስል ያልሰገዱ፣ ቀኝ እጃቸውን ለምልክቱ ያልሰጡ፣ ከታላቁ መከራ የሚመጡ መንፈስ የሚመሰክርላቸው አብሯቸው ተጋድሎ መልካሙ ስራቸው ወደ ሰማይ አብሯቸው የሚያርግ ጀግና ልጆችን እግዚአብሔር ያስነሳል። ይህንን ማድረግ ትችላለህ። አልሰግድም ታውቃለህ። በመርዶክዮስ በኩል ሞት ወደ ዕብራውያን ሁሉ መጣ። በአስቴር በኩል ሕይወት ሆነ። እነግርሃለሁ። ምዕራፍ 4 ቁጥር 16 ላይ መርዶክዮስ የሚባል ሰው ሃማ የሚባል ጨካኝ በነፍስ ማጥፋት ወንጀል መጠየቅ ሲገባው አስገድሎ ሹመት የተሰጠው ታውቃለህ። ይሄ ዓለም እንደዚህ ነው። ገለ አስገድለ ስልጣን ይሰጣል። አሳርደ ደም አፍሰሰ ወንበር ይጸናል። የመናፍስቱ ዓለም መንግስት ተቃራኒ ነው የሚሰራው። ፍቅር፣ ቸርነት፣ በጎነት ፈጽሞ አክሴፕታንስ የሌለው ምድር ላይ ነው የምትገኙት። መላውን ዓለም በእጆቹ የያዘው የሚዘውረውም የሉሲፈር ኪንግደም ነው። ስማኝ ወንድሜ፣ ጆሮ ካለ ነፍስን ማዳን ትፈልጋለህ? ከእግዚአብሔር ጋር ህብረት ማድረግ ትፈልጋለህ? ማምለጥ እንዲሆንልህ ትራባለህ? እንግዲህ ወስን። የውሳኔ ሰው ሁን። ታውቃለህ፣ መርዶክዮስ የውሳኔ ሰው ነው። የዕብራውያን አምላክ ማን እንደሆነ ያውቃል። ክብሩ ለሌላ ምስጋናው ለተቀረጹ ምስሎች ፈጽሞ የማይሰጠው የዕብራውያን አምላክ የመርዶክዮስ አባት እንደሆነ ጠንቅቆ ስለሚያውቅ ትናንትና ዕብራውያንን ከባርነት ቤት ያወጣ፣ ቀን በደመና ሌሊት በእሳት አምድ የመራ፣ ቀይ ባህርን በፊታቸው የከፈለ፣ ከጭንጫ ዓለት ምንጭ እያፈለቀ ያጠጣ፣ የመላእክትን መና አውርዶ የመገባቸው፣ 40 ዓመት በምድረ በዳ ልብሳቸው አላረጀም ጫማቸው አላለቀም ተብሎ እንደተጻፈ 32 ነገሥታትን ድል እያደረገ ገዢ እንዲሆኑ የተስፋይቱን ምድር ያወራሳቸው ያ የአብርሃም የይስሐቅ ያዕቆብ አምላክ የመርዶክዮስ አምላክ እንደሆነ ያውቃል። ስለዚህ ሃማ አዋጅ አሳውጇል። አዋጁን ተከትሎ ሕዝብ ሁሉ ተደፍቶ ለመርዶክዮስ ሲሰግድ በንጉሥ ደጃፍ የተቀመጠው ለሃማ ሲሰግድ በንጉሥ ደጃፍ የተቀመጠው መርዶክዮስ ግን ለሃማ ተደፍቶ አልሰገደለትም። ከዚህ ነገር የተነሳ ጦርነት መጣ። ወድቀህ ትሰግዳለህ ወይስ አትሰግድም? አሁን የመናፍስቱ ዓለም መንግስት ትሰግዳለህ ወይስ አትሰግድም ይላል። አሁን ይሄ ኤአይ አርቲፊሻል ኢንተለጀንስ እና ኤጂአይ አርቲፊሻል ግሎባል ኢንተለጀንስ፣ ኤኤስአይ አርቲፊሻል ሱፐር ኢንተለጀንስ ትልቁ የሚሰራው ነገር ምን መሰለ? አንድ ዓለም፣ አንድ ቋንቋ፣ አንድ ሃይማኖት በዓለም ላይ ያመጣል። አንድ ሃይማኖት በዚህ ሃይማኖት ጥላው ይገባል። ለዚህ ነው አብራሚክ ፋሚሊ ብለው በአረብ ምድር ልክ አሁን ትራምፕ ኦስሎ ላይ የሚዘጋጀው የሰላም ኖቤል ይገባኛል ሲል ፒስ ኤንድ ሴኪሪቲ ብሎ ነው የመጣው። ሰውየው የሰላምና የደህንነት አምባሳደር ራሱን አድርጎ ሰውየው የሉሲፈር ደቀ መዝሙር ስለሆነ የመጨረሻው የአሜሪካን ፕሬዝዳንት ስለሆነ የመናፍስቱ ዓለም መንግስት ላው ላይ በሙላት ተቀምጠው የሚሰራበት አካል ነው። ሰውየው አደገኛ የሉሲፈር ደቀ መዝሙር። ስለዚህ የኖቤል ሽልማት ይገባኛል ኖ ሲባል ሄዶ ያቺን ምድር ነካካ፣ ሄዶ የኢትዮጵያን ግድብ ነካካ። ሰውየው ይኸውልህ ዓለምን የሚያናውጥ ዓለምን የሚበጠብጥ አጀንዳ ተሰጥቶት የመናፍስቱን ዓለም መንግስት የሚያገለግል ሰው። ስለዚህ እዚህ ጥላ ውስጥ ትገባለህ አትገባም? ይሄ ለነሱ እንቅፋት የሆነ ሐሳብ ካለ ሐሳቡን አልቀበልም የምትል ከሆነ አይምሮ በጋለ ብረት እንደተተኮሰ አይምሮ የደነዘዘ ከሆነ የነሱን ሐሳብና ዓላማ ተቀበላል። ቢኮዝ ከሞት በኋላ ህይወት እንደሌለ አድርገው ስለሚያወሩና ስለሚሰብኩ የነሱን ሐሳብና አጀንዳ ተቀበላል። የነሱን ሐሳብና አጀንዳ ከተቀበል
ትኖራለህ። እዚህ ምድር ላይ ደልቶ አንዳች ሳይጎልብህ፣ ነገር ግን ጉዳዩ አንድ ነው፣ የነፍስ ጉዳይ ነው። እዚህ ምድር ላይ ብትበላ ብትጠጣ፣ በምቾት በድሎት ህይወት ውስጥ ብታልፍም መሞት አይቀር። ድብን ብለህ ትሞታለህ። ስለ ድብን ብለህ ትሞታለህ። ወይ ለሰላለም ትሞታለህ፣ ወይ ደግሞ የስጋ ሞት ብቻ ትሞታለህ። አላስፈላጊውን ስትፈልግ ተፈላጊውን ክርስቶስ ኢየሱስን በህይወትህ ሚስ እንዳታደርገው ወገኔ ተጠንቀቅ። መንቃት ያስፈልጋል። እኔ ደጋግሜ ነግራቸዋለሁ። ያለኝ ጊዜ በጣም ጥቂት ነው። ሩቅ ባልሆነ ጊዜ ወደ አምላክ ይሰበሰባለሁ፣ እሄዳለሁ። እንደ ነቢይ እየነገርኳችሁ ነው። እግዚአብሔር የሰጠኝን አሟጥጬ እየሰጠዋችሁ ነው። ተጠቀሙብኝ። አምላኬ ጋር በክብር እሄዳለሁ። የእውነት ተቀድሼ፣ የእውነት ኖሬለት፣ የእውነት ጨክኜ፣ ጥርሴን ነክሼ፣ ስጋዬን በጥርሴ ነክሼ ወደ እግዚአብሔር እሰበሰባል። በመንፈሴ እንደዚህ አያለው። ኢየሱስ ደም blood of Jesus blood of Jesus blood of Jesus blood of Jesus can I prophesy በናዝሬቱ ጌታ በኢየሱስ ስፒሪት ሪልም ተከፈተ። መተንበይ እችላለሁ። ቪዲዮ ሼር አድርጉልኝ። መተንበይ እችላለሁ። can I prophesy መተንበይ እችላለሁ። መልእክት ማምጣት እችላለሁ። Jesus mighty name Jesus mighty name Jesus mighty name አቤት ጌታ ኢየሱስ፣ ምን አይነት አስጨናቂ ዘመን ላይ ነው ያለነው? ምን አይነት ክፉ ዘመን ላይ ነው ያለነው? ምን አይነት የአውሬ ዘመን ላይ ነው ያለነው? ምን አያለው በመንፈሴ? ቀይ ዘንዶ ሙሉ ሰውነቱ በእግር የተሞላ ጅራቱ ላይ አንድ ጦር መውጊያ ያለው 7 ራሶች አያለው። በ7 ራሶች መካከል 3 ራሶች ከፊት ቀድመው የወጡ ያለው በአጠቃላይ 10 ራስ አያለው። እደግመዋለሁ። አንድ ቀይ ዘንዶ ከምድር እምብርት ተከፍቶ ሲወጣ ያለው ሙሉ ሰውነቱ በእግር የተሞላ ነው። ልክ የአባ ጨጓሬ እግር የሚመስል ወይም ድራገን፣ ብዙ እግሮች ያሉት ድራገን የምታውቁ ከሆነ ሙቪ ላይ ልክ እንደሱ እግር ያለው ጅራቱ ላይ እንደ ጦር መውጊያ አለው። 7 ራሶች ያለው። 7ቱ ራስ ማየው እንደዚህ ስትሬት ነው ማየው። ከ7ቱ ራሶች ደግሞ ከፊት ለፊት 3 ራስ ያለው። 7 ራሶች ከጀርባ አሉ። ከ7ቱ ራስ ጀርባ ካሉት ከፊት 3 ራስ አለ። በ3ቱ ራስ ላይ ዘውድ አለ። የሶስቱም ከፊት ቀድመው ያሉት የሶስቱም ራስ ጭንቅላት አንድ መልክ ነው ያለው። እርሱም የትራምፕ መልክ ነው ማየው። የትራምፕን ፊት ነው ማየው። የዶናልድ ትራምፕን ፊት ነው ማየው። 7 ጭንቅላት አያለው በአንዱ የቀይ ዘንዶ አካል ላይ። ከፊት የቀደሙ 3 ጭንቅላት፣ በአጠቃላይ 10 ጭንቅላት አያለው። መንፈስ ቅዱስ ጌታ እግዚአብሔር እንደዚህ ይለኛል፣ 7 አህጉር፣ 7 ዓለም፣ አሁን 7 ዓለም የሚፈጠርበት ጊዜ አሁን ከፊታችን አለ። 7 እነዚህ የመናፍስቱ ዓለም መንፈስ ለዚህ ለ3 መልክ ላለው በ3 መልክ አንድ መልክ ሆኖ ለሚታየው ለዚህ አስተዳደራዊ መንግስት ራሳቸውን አሳልፈው ይሰጣሉ። የዚህ ጊዜ ፍጻሜ ይሆናል። ጦርና የጦር ድምፅን ትሰማላችሁ። 10 አህጉር፣ አሁን 7 አህጉር ነው አይደል ያለው። አሁን 10 በይፋ በአደባባይ ይነገራል። 10 ይሆናል። በ10ሩም ላይ በ7ቱም ላይ የሚገዛው በ3ቱ ራስ ላይ አንድ መልክ ያለው የታላቂቱ የጋለሞታይቱ የሉሲፈር ዙፋን መቀመጫ የሆነው የትራምፕ ኪንግደም ይሆናል። አሜሪካ ናት። የዚህን ጊዜ ይላል የሰራዊቱ ጌታ እግዚአብሔር፣ የዚች የታላቂቱ ከተማ የአሜሪካ ፍጻሜ ይሆናል። ወደ ምድር ጫፍ ሽሽት ይደረጋል። ነፍሳቸውን ለማዳን ራእይ ላይ የተጻፈው ቃል ይፈጸምባቸዋል። አለት ንቃቃት ውስጥ መግባት፣ በዋሻ መሸሸግ፣ ወደ በረሃ መሸሽ፣ ግን ማምለጥ አይሆኑም። ፍጻሜ ይሆናል። እስቲ አልሰግድም በሉኝ። 10 7 ከኋላ 3 ከፊት፣ በ3ቱም ላይ አንድ መልክ ነው ያለው። ዘውድ ይጭነዋል። የሉሲፈር ኪንግደም፣ የክፉ ደቀ መዝሙር፣ ዲሞኒክ የሆነው ኪንግደም የሚያገለግል ሰው ነው ይሄ ሰው። አያመልጥም። እግዚአብሔር እጅ በእጅ ይቀጣዋል። በጌታ በኢየሱስ ስም ተፈጸመ። ብሩካን ናችሁ። ጸጋ ይብዛላችሁ።